ውዶቼ ነጋልን መተናል። ጉድ አፍተርኑን ነው ከሰዓት ሆኗል አረፋዱ አም ሶሪ። ወይኔ በእናታችሁ ስወዳችሁ ሀይሚን አትስደቧት። ስወዳችሁ እስቲ እኔ በሀይሚዬ ስም ብርክክ ብዬ ነው ይቅርታ የምጠይቃችሁ ማለት ነው። ያው ፈርስት ሄድና አትሳደቡ። በቃ አንዳንዴ ተረዱ። ሌሎቻችሁ ደግሞ በታረቁ ዘርዬ መች ታረቁ ለምትሉኝ ውዶች አልተጣሉም እኮ አሁን ሸገር እስከሚሄዱ ነው የሚያልቀው ቡታጅራ ላይ። በቃ ቻናል ተከፈተ፣ በዚህ ጉዳይ ይቀጥላሉ። ስለዚህ እባካችሁ ስሞትላችሁ ማለት ነው ሀይሚዬን አትሳደቧት። በቃ ስለ ነገ ስለ ራሳችሁ ማወቅ። እኔ አሁን ለምሳሌ እስከ ዛሬ ሳብድ ትላንትና ምንም አልመሰለኝም። ለምን ያሰብኩት ቢዘገይም ይሄን እያልኩ ስለነበረ እያሰብኩም ስለነበረ እና እናንተም ደግሞ በቃ ወደ ራሳችሁ የመመለሻ ጊዜያችሁ ነው። ብዙ ነገሮችን የማገናዘቢያ ብልጥ የምትሆኑበት የመዳም ቅመሞችዬ ሀብ እንደዚሁም ደግሞ ናኒ መተው የሚገለጹብን እኛ ማንን እኛ ከማን እናንሳለን? ብሬናችንን ለምን አናሰራም? ፈጣሪ እኮ አንድ አድርጎን የፈጠረን አይምሯችንን ለምንድን ነው እስከ መቼ ነው ሰው ምናምነው? ባይዘው ይወዶች የሆነ ታይም ላይ አይም ሪሜምበርስ በእንደዚህ ረብሻ ሲነሳ በሩታ ጊዜ ሩታ የሆኑ ድራማን ያለችው በእንግሊዝኛ ጠርታ ማለት ነው። እሱን አታዩም እንዴ እናንተ ብላ ለህዝቡ ነግራ ነበር። አስታውሳለሁ። ሪሊውን ነው። እናንተ እኮ የሆነ ምን ስለማታዩ ነው ፊልም አይደለም የሆነ ብቻ ያን ፎርጌት ሩታ ተናግራለች። ገባችሁ? እና ውሸት መሆኑን ምንሰራው ነገር ወቁ ብላ አስጠንቃለች። እና ሀይሚና ብሩኬ ግን እዛ ውስጥ አይገቡም ብዬ ነበር እስከዛሬ። ትዳራቸውም እንደዚሁም ደግሞ የሀይሚዬና የብሩኬ ህይወት ድራማ ነው ብዬ አላሰብኩም። በቃ እኛ ባሰብነው አይደለም እነሱ ናቸው የሚያውቁት። ስለዚህ እንወዳቸዋለን። ሲቀጥል አትሳደቡ ሀይሚዬን በአላህ። እኔ ቤት ራሱ ዲሌት እያረኩ ነው። በቃ ወደ ራሳችሁ ተመለሱ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ መጥቼላችኋለሁ። እኔ ሀይሚትዬ አሽቃባጭ ማለት ነው። እኔ ግን ውዶቼ ማለት ነው ጨክኛ ብዬ አልሳደብም። ለምን እየነገርኳችሁ ነው። እኛ ሚዲያ ላይ 5 ዓመት ቆይተናል። ነገሮቹን አሁን ሳይነገርን እየነገርናችሁ ነው። እዩዬ ሰማችሁ? እዩ እንግዲህ ምንድን ነው እዩ ባይዘው እዚህ ጋር ውዶች ሁሌ የምናገረውን ፎከስ አድርጋችሁ አዳምጡ። እናንተ እንኳን ቻናት ባትከፍቱ አገር ስትሄዱ ለሚከፍት ሰው ነው የምታስረዱት። ሰው ሰብስክራይብ 1000 ነው የሚያስፈልገው። 1000 ኦንሊ 1000 እይታውን ግን እያያችሁ ነው። እሷ ነገ ጠዋታው ሞኒታይዝ ትሆናለች። ወር ላይ ተከፋይ ማለት ነው። ዩ አንደርስታንድ? እና ዋናው እይታ ነው። 135 እስከ 2 ትገባለች አኪድ ወይ ደግሞ 150 ገባችሁ? ዋናው እይታ ነው። እናንተ መልካም ነገር ስትሰሩ ከፈጣሪ ታገኛላችሁ። ያ ሰው ነው የሚወነጀለው። ሪሊዮን ነው እና ቪዲዮም አይታችኋል፣ አይተናል። ሪሊዮን ነው እና ለዛ ነው ቪው የሚጨምረው። ብዙ አትናደዱ። ያለፈ ነገር አልፈዋል። በቃ እሺ። እና ሀይሚዬንም አትሳደቡ። ምንድነው ስድቡ? እና ተዋቸው። ፎቶ እየተዘቀዘቀ በጣም ሀይሚዬ ወዳጆች የነበሩ እየሰደቧት ላይክ እና ዛሬ ላይ ግን ተረጋጉ። አይኖ ትክክል ናችሁ። ኦፍኮርስ ግን ምንድን ነው በቃ እኛ ምን አገባን እንዴ? እየፈለጉትም ሰርተው እኔ ዘር ለገበሬ የምንለፈልፈው ራሴን የምጠቀመው እና ሀይሚዬ የሚሰሩት ቪዲዮ ራሳቸው ናቸው የሚጠቀሙት። እናንተ ወደ ራሳችሁ ተመለሱ። በቃ ውዶች የምወዳችሁ ቪዲዮቸውን ይሁ ውደዷቸው። ከዛም በኋላ ግን ሀይሚ ብሩኬ እንደ አብርሽ እንደ ሩታ ሆኗል ብላችሁ ውስጣችሁን ማሳመን። ደጋግሜ የምናገረው ብቻ አንዴ ታረቁል የምትሉት ነገር አለ። መሽተጣሉ ሀይሚና ብሩኬ እኮ ሰላም ናቸው። ግን በቃ ሀይሚዬም እንደዚህ የምትተውነው ምንድን ነው ድራማው ስላላለቀ ነው። ሰላም ናቸው። እኔ አልምልም እንደነገርኳችሁ ሪሊውን ነው። እና እባካችሁ ወደ ራሳችሁ ተመለሱ። አትሳደቡ። በቃ እናንተ ስማርት ሆኑ። በቃ ስለ ራሳችሁ ነገር ዲስከስ አድርጉ። ቲክቶክ ላይም ቢሆን ምሽ ላዚም እንዴ እና ብልጥ መሆን እንዳለባችሁ። አንድ ሰው ቻናል ከተከፈተ የፈለጉትን ማስተላለፍ ይችላሉ። እንደነገርኳችሁ እኔ ከመጀመሪያ ያኔ ከነዳኒ ጋር ጀምሮ ነው ድራማ ነው ምናምን ብዬ ማወራው ማለት ነው። ለምን ሚዲያ ላይ ከመቆየቴ
ሪሊውን ነው። በውስጥ ራሱ ብዙ ሰው ማውራትን ያለው ለምን ያወራኝ ሰው ሁሉ የሆነ ፕራንክ ነገር ላይክ እንደዛ ድምፅ የሚቀዱ ላይክ ነው ይመስለኝ። ወላሂ ነው የምላችሁ። መቼ ያኔ ዳኒ ጽጌ ምናምን በናብርሽ ሰዓት ገባችሁ? ምንድነው እዚሁ ሚዲያ ላይ ነው እኔ ራሴ ብዙ ነገሮችን ላቅ የቻልኩት እዚሁ ሚዲያ ላይ ማለት ነው። አሁን እንግዲህ ሀብና ናኒ የሚያወሩትን ይሁት እውነት አድርገው እንደዛ ስታለቅሱ ፎርዋት የምታለቅሱት እንዴ? እናንተም እኮ ህይወት አላችሁ፣ የሚያምር ህይወት ማለት ነው። አላህ የሚያሳምርላችሁ እንዴ። በጣም የዋዎች ናችሁ፣ በጣም ገሮች ናችሁ። እኛ ዩቲዩበሮች እንደው መሰሪ ነን ለመሰላችሁ። እስቲ ከስንት አንዱ ነው የቡቡ ወዳጆችን ቢሆኑ ድራማውን ድራማ ነው ብለው እንኳን አያወሩም። እንደዚህ ሆነ እኮ እንደዚህ ሆነ፣ ማተጠቆረ ቡቡ እንደዚህ ሆነ፣ ቡቡ እንዲገብታ ገባ ነው የሚሉት። ፕራንኩን ፕራንክ ነው እያልኩ ነበር እኔ ማውራው። አንድም እህታችን አለች አላህ ይስጣት ማትቀየር ማለት ነው። እሙ ላይክ እንደዛ ማለት ነው። መልካም ሰው ናት ባይዘው እና እንደኔ እንኳን አይደለችም። እኔ እንኳን ኮሜንቶቹ ሲያጠረግርጉኝ ብሩኬን አጥረግርጌዋለሁ። ለምን እኔ ሲሳደቡ ማለት ነው የቡቡ ወዳጆች። ሌላው ደግሞ ወዶች ምን አለ መሰላችሁ እዚህ ጋር ሀይሚትዬና ብሩኬ ተነጋግረው ቢሰሩ ሞርዛን እንደነገርኳችሁ ሩታ እንደዚህ አይነት ቪዲዮ መስራት አትፈልግም። ሴቷ ግን ሁላችንንም እዚህ ጋር አብርሽ ብሩኬ ብቻ ሳይሆን ሁላችንም ባህላችን እኛ ማስከበር አለበት። እንደነገርኳችሁ አንድ ሴት ዙረት የምትወድ በየቤቱ ጓደኞቿ ጋር ምዞር ከሆነ ባሏ ነው ያን ነገሮችን እንደ መከልከል ያለበት፣ እኔ በበኩሌ ማለት ነው። እና ዛሬም ነገም ሀይሚና ብሩኬ እንደ አብርሽ ሩታ ይሰራሉ 100%። እኔ ውስጤን አሳምኛለሁ። መቼ ነው ያሳመንኩት? ለባህሉ ሲቀሩ በቃ ውስጤ እንትን ብሏል። እና ጥላቸው ኔቨር ሀይሚዬን አልጠላትም። ፎርዋት እንዴ እያወቅኩ እኔ ድራማ ነው የሚሰሩት ድራማ ነው እያልኩ ለምንድን ነው የምናድደውስ? እኔ አልተናደድኩም ብዙም፣ ግን እህቶቼ ስላለቀሱ ለነሱ ነው ያዘንኩት። በውስጥ ለምታወሪ ለነመሬም ነው ያዘንኩት። ወላሂ ነው የምላችሁ። ደጋግሜ የምናገረው አንድ ነገርን ፕራንክ መሆኑ የምታውቁት እንደነገርኳችሁ በራሳችሁ ነው ምሳሌ የምትወስዱት። ብሩኬ ቺት አረገ፣ ሴት ሄዶ አስረገዘ። ሀይሚዬ ጋር እንደ ክላስሜት ነው የሚኖሩት። አይሳሳሙ፣ ህጓን አልነካ፣ ምንም አልነካም። ሀይሚትዬ ይሄ ነገር እውነት ቢሆን ከሱ ጋር ለምንድን ነው ቪዲዮ 3 4 5 የምትሰራው? በሁለት ቪዲዮ ለኦዲየንስ ብላ ማሰላማ ነው የሚባለው። ለምን ቺት ያደረገ ወንድ መቀጠል በጣም ኢዚ አይደለም። ለዛውም በዚህ ኤጅ ያለች ገና ትንሽ ልጅ ማለት ነው። ገባችሁ? ስለዚህ አንደኛ ነገር ይሄ ማለት ላይን ነው፣ ውሸት ነው፣ ፕራንክ ነው ብላችሁ ትወስዳላችሁ። አንድ ነገር ስትሰሩ ከራሳችሁ ነው የምትወስዱት። ገባችሁ? የሆነ ነገር አሁን ህይወቷን አበላሽቶ ልጅ አስወልዷት ላይክ የሚባል ነገር አለ ደግሞ ታውቃላችሁ። እና ብዙ ነገሮች አሉ። እና ብሩኬም አላረግም፣ ሲጀመር አያረግም። ብሩኬ ከድሮም እኔ በጣም ነው የምመሰክርለት። ለምን ሀይሚን እንኳን ሲንበረክክ አፈቅርሻለሁ አይላትም። እንኳን ሌላ ሴትን ሊጀነጅን ሌላ ኔቨርስ። ብሩኬ ማለት ስራውና ብሩ ነው። ገባችሁ? የቡታጅራ ሰው ስራና ብሩ ነው። ግን የቡታጅራ ሰውን አፍቅረው በዚህ መንገድ ሴቶቹ ያሳዝኑኛል። ሪሊው ነው የምነግራችሁ። ሲቀጥል ደግሞ እንደዩ አይነቶች አሉ። አሁን እንዲህ ተቀጥረው የቆሸሸ ስራ የሚሰሩ የወረደ ስራ የሚሰሩ ግን ተከብረው እንኳን ስደት ላይ ቢመጡ ጥሩ ነው። እንደኛ የመዳም ቅመም ቢሆኑ ይሻላሉ። ቢያንስ 100 ሺህ ብር ያገኛሉ፣ በቂያቸው ነው። ግን ምንድነው አንዳንድ ምን ይባላል የኔ ቢጤው ልመና የለመደ ሰውና እንደነዚህ አይነት ሱሰኛ እንደዚህ ዘልዛሎች ስራ መስራት አይፈልጉም። ሪሊ ነው። ልመና የለመደ ሰው ከልመና አቁማችሁ ስራ ስትፈጥሩለት ያ ልመናውን ነው የሚፈልገው። ገባችሁ? እና እንደዚህ ዘልዛላ አሁን እንደነ እዩ አይነቱ ተቀጥራ ነው በየቦታው መሰራው ጨርቅ እየወተፈች ማለት ነው። ስለዚህ አላ ኢዲያ ይስጣቸው። ስለዚህ የመዳም ቅመሞች እንደዚህ ነው ማወቅ ያለባችሁ። ኔክስትም ሲመጣ ማወቅ ያለባችሁ። ጨነቀኝ ምናምን የምትሉት እህቶቼ ሀይሚና ብሩኬ ሲጀመር አልተጣሉም። እየተናገርን ነው። ደግሞ የትላንትናውን ቪዲዮ አይታችሁ ዛሬ ጨነቀኝ ትላላችሁ። ሲቀጥል ደግሞ ውስጣችሁ የምትናደዱት ከሆነ ብሩክና ሀይሚን ቪዲዮ ታያላችሁ። እዩ ቤት ያለ የሚሄድ ነው። እኔ አሁን ባልፈተፍት አልሄድም። ለምን ዋሻችኋለሁ? አንደኛ ነው የሚሄድኩት ስለምፈተፍት ነው እንጂ ባልፈተፍት ለምንድን ነው የሚሄደው? ምን ላደርግ ነው የሚሄደው? እኔን እንዳናደደችኝ ኔቨር። ብሩክ ራሱ ጌሙ ጋር ሲመጣ እኛን እንዳናደዱን ተሸንፎ ማየት እንፈልጋለን። ኮሜንት ላይ ተሳደቡ። አሁንም እኛም እኮ ሰው ነን አንዳንዴ ውዶቼ። እንዴ ብድሩን ደግሞ ባይዘው የዚህን ጉዳይ ሀቅ ነው፣ ግድ ነው። አንድ መሸነፍ አለበት እና ብዙዎቹን። ሌላው ደግሞ ብሩኬ በተቻለው መጠን እንደዚሁም ሀይሚትዬ ማይ ስዊት
ሶሪ ብሩክና ሀይሚትዬ በተቻላቸው መጠን እኛን አይደለም ዩቲዩበሮችን እኛ አሽቃባጭ ነን። አሁንም የእዩ አባት ብሎ የሚያወራ አለ። እነዛ ጊፍተሮቹን እንደዚሁም ደግሞ ታፕ ታፕ የሚያደርጉት ቲክቶክ ላይ ያሉትን ይቅርታ መጠየቅ አለባቸው። ይቅርታ መጠየቅ አለባቸው። አሁን ብሩኬ ጌም ይጀምራል። ይቅርታ መጠየቅ አለባቸው። በቃ ለምን እኛ ገብቶናል። እኛ ዩቲዩብ ላይ ገብቶናል። አውቆ ነው እውነት አድርገው የሚያወሩት ብዙዎቹ። አውዝ ቢላሂ ብዙዎቹ እውነት እያደረጉ ሲያወሩ ይገርመኛል። እኔ ኮሜንት ሲያናዱኝ ነው። እዩ ለሀይሚዬ ሪስፔክት የላትም እሱ ነው የሚያናደኝ እንጂ ውሸት መሆኑን ያውቃለሁ። እና ይቅርታ መጠየቅ አለባቸው። በተረፈ ይሄን ይመስላል። ሀይሚዬን አትሳደቡ ውዶች፣ የምወዳችሁ። ሪስፔክት ፎር ሃይሚ ፎር ሌዲ ሴት ልጅን